ከተሞች ተውበው ከተሜነት አሸብርቀው ቢመለከቱ በየከተሞች የሚዘናፈለው ልማት ከጓራቸው እንዲገባ ከመንደራቸው እንዲዘልቅ አጥብቀው የተመኙበት ምሽቶች እልፍ ናቸው። የጎንደር ከተማ የሳይና ሳቢያ ቀበሌ አርሶ አደሩ ደሴ ሲሳይ ያ ትላንት ከማሳቸው ሆኖ ያለሙት የጎመጁለት ህልምም በገጠር ኮሪደር እውን ሆኖም ከዚያ የማይፈታ ከመሰላቸው ህልም ጋር አገናኛቸው፣ የልብ ወዳጅ አደረጋቸው። በተለያየ መንገድ ስንሰማ የከተማ ኮሪደር እየተባለ ጎንደርም ፋሲልም መስቀል አደባባይም ከተማውም ሲለማ አይተናል። መስከረም አካባቢ መጣው ገጠር ኮሪደር ልንሰራ ነው አሉ አመራሮች። እኛ ተደሰትን። የሚሆን አልመሰለንም በርግጥ ነገር ግን እዚህ ይሰራል ተባለ። እዚህ ተሰርቶ ይሄን የምናየውን ጣይ የሆነ ቤት፣ ሎጅ የሆነ ቤት፣ ግንብ ቤት፣ ኩሽና ቤት፣ የሽንት ቤት፣ ይሄ ከብት ቤት፣ የዶሮ ቤት፣ የተለያየ የልጆች ምኝታ በጣም ከሚገባው በላይ እኔ አዲስ ህይወት አዲስ ዜና ነው። የኔ ድል ለሌላው የሚድረሰው ጥረት መለያው ትጋት መጠሪያ ሆኖ አርሶ አደሩ የወዘናው ዋጋ በኑሮ ሳይገለጥ ዘመናትን ተሻግሯል። ይሁንና የገጠር ኮሪደር ልማት የዚያን ለፍቶ አደርነት ጭላብ ባኗኗሩ ገልጦታል፣ በህይወት ዘይቤው አንጸባርቆታል። ሰው ተወልዶ ሲያድግ ይዳራል፣ ይኳላል ወይም ደግሞ ጎጆ ይዛል። ግን ይሄ ሁለተኛ ትውልድ ነው። ሁለተኛ ትውልዳችን ማለት ነው። ስዳርም እንደዚህ ደስ አላለኝም እና አዲስ ነገር ነው ያየነና በጣም መንግስታችንም እናመሰግናለን። ድሮ ያው ከብትና ሰው ብዙም አይለይም። አሁን ግን የተለያየ ነገር የከብት ቤት የብቻ የልጆች ቤት የብቻ። ቀደም ልጆችም በርግጥ አብረው ከኛ ጋር ነው የሚላጉ የነበር። መብራትም ራሱ የለ በኩራዝ በምን ነው የነበር። አሁን የተለያየ ነገር ይኸው እንደዚህ አለ። በደንብ የልጆች ቤት የብቻ ያልጋ ቤት የብቻ ማጀት የብቻ ሳሎን የብቻ እንደዚህ በጣም ደስ የሚል ነገር ነው። በጎንደር ከተማ ሳይና ሳቢያ የገጠር ቀበሌ ጉብኝት ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም በአካባቢው የተሰራው የልማት ስራ የገጠር ኮሪደር ልማት ፕሮጀክቶች ከከተማ ባሻገር የገጠሩን ክፍል በትይዩ የማዘመን የማልማትና የማስዋብ ሀገራዊ ራዕይ በተግባር የታየበት መሆኑን አንስተዋል። ጎንደር ከተማ አስተዳደር የገጠር ኮሪደር ስራ ጀምሯል። ትናንትና አስመርቀን አርሶ አደሮችም ገብተዋል። የገጠር ኮሪደር ዋናው አስፈላጊነቱ አርሶ አደሩ ዘመናዊ ኑሮ እንዲኖር ነው። አርሶ አደሮችና ከብት አንድ ላይ የሚኖሩበት የመብራት ችግር፣ የውሃ ችግር እና እንዲሁም ደግሞ ከብቶችን ዝም ብሎ በልቅ ግጦሽ ዝም ብሎ ያገኛችሁትን በልታችሁ ኑሩ የሚባል ሳይሆን ራሳቸው ከብቶችን ጤንነታቸው ተጠብቆ ሕክምና አግኝተው አንድ አካባቢ ሆነው ሰው ይጠብቃቸው ተብሎ ሳይመደብላቸው እዛው ያሉበት ቦታ ላይ ሆነው የሚያስፈልገውን ነገር ማድረግ ነው። በሌላ በኩል ደግሞ የጓሮ አትክልቶች እነዚህ የሌማት ትሩፋት የምንላቸው ኢኒሼቲቮች ዶሮ ማርባት፣ ወተት ለአርሶ አደሩ የሚያስፈልጉ ለምግቡም ለኑሮም የሚያስፈልጉ ነገሮችን በአንድ አካባቢ ሆኖ ሰፋ ያለ ቤት መብራት ያለው ውሃ ያለው ቶይለቶች የተሰናዱበት እና ሌሎች የከተማ ኑሮን ወደ ገጠር የመውሰድ ስራ ነውና ይሄም በጣም በጥሩ ሁኔታ በሚያስደስት ሁኔታ መጠናቀቁን አይተናል። በተጨማሪም ምክትል ጠቅላይ ሚኒስትሩ በነበራቸው ጉብኝት የተመለከቱት የመገጭ ግድብም ሂደቱ በመጠናቀቅ ላይ መሆኑን አንስተው ይህም ለጎንደር ከተማ የሚኖረው ፋይዳም ላቅ ያለ ነው ብለዋል። ግድቡ እንደገና ፈርሶ ከታች ከመሰረቱ ጀምሮ እንደገና ተንዶ የተሰራ ድልድይ ስለሆነ በአዲስ ነው እንደገና የተሰራ። እንግዲህ 65 ሜትር አካባቢ ሄዷል። 30 ሜትር አካባቢ ይቀረዋል። በዚህ አመት በቀሪ ወራት አጠናቆ ለማስመረቅ የሚያስችል ስራ እየተሰራ እንደሆነ አይተናል። እንግዲህ የመገጭ ግድብ በፋይዳው ለጎንደር ከተማ በጣም ብዙ ነው። ብዙ ነገር ተብሎበታል ከዚህ በፊት። ዋናው ግን አጠናቆ ወደ ተጠቃሚነት የመቀየር ስራ ያው በፍጥነት እየተሰራ እንደሆነ አይተናል። ስራውም ጥራት ያለው እንደሆነ አይተናል።